አላሁ አክበር። ሌላኛው የቁርአን ተአምር ሙስሊሞች ከሆናችሁ የቪዲዮ በጣም ስለሚጠቅማችሁ ሼርና ዱዊት በማድረግ እንድትባበሩኝ በአክብሮትና በደስታ ጠይቃችኋለሁ። ዛሬ የሀያሉ የአላህ ሱብሓነሁ ወተዓላ ቃል የሆነው የቁርአን ተአምር ነው የምነግራችሁ። ዓለም ዛሬ በአንዲት የቁርአን አንቀጽ ነው የተገረመችው ያላችሁ። እናንተም ደግሞ እንድትገረሙ በእስልምናችሁ ጠንከር እንድትሉ እንኳን እስልምና አርገት ለፈጠርከኝ ፈጣሪ እንድትሉ በእስልምናችሁ ልባችሁ እንዲረጋጋ ይሄን ቪዲዮ ልስራላችሁ መጣው። ወደ ተአምሩ እንሂድ። ቁርአን 55 ሱረቱል አርራህማን ላይ አላህ ሱብሓነሁ ወተዓላ ምን ለናል? ለኛ ሱብሓነሁ ወተዓላ አርራህማን ለአላህ ሱብሓነሁ ወተዓላ አዛኙ ጌታ አላህ ሱብሓነሁ ወተዓላ አለመል ቁርአን አስተማረ፣ ከለቀል ኢንሳን የሰውን ልጅ ፈጠረ፣ አለመሁል በያን እንዲናገርም አደረገው፣ አሸምሱ ወልቀመሩ ቢሁስባን። አላሁ አክበር አላሁ አክበር። በጣም የተገረመው ህዝቡ በዚህ አንቀጽ ነው። አሸምሱ ወልቀመሩ ቢሁስባን። እውነት አረብኛው አንድ ያስቀምጣል እንጂ የሚያስተርጉመው ብዙ ነው። ወላሂ ነው የምላችሁ። ምን አላህ ሱብሓነሁ ወተዓላ አሸምሱ ወልቀመሩ ቢሁስባን፣ ፀሐይና ጨረቃ እኔ ከገደብኩላቸው ገደብ ነው ያሉት። ከፍም አይሉም ዝቅም አይሉም፣ በዲስታንስ ነው ያሉት አላህ ሱብሓነሁ ወተዓላ። እኔ ካስቀመጥኩላቸው ሊቪል ነው ያሉት፣ ዝቅም አይሉም ከፍም አይሉም አሉ። በዚህ የተገረሙት ሞደርን ሳይንቲስቶች ግን እንዴት ፀሐይ ከፍም ዝቅም አትልምናል ብሎ አሜሪካ ውስጥ ፔርሙዳ በተባለ ቦታ በፀሐይና በጨረቃ ለብዙ አመታት ጥናት ተደረገ። ወላሂ ግን ጥናቱን ሲያወጡት ከቁርአኑ 0.5 የሚያስለየው ምንም ነገር የለም። ምን አሉ መሰላችሁ? እነዚህ ሞደርን ሳይንቲስቶች በጣም የተገረምኩበት ነገር ፀሐይ አሉ ፀሐይ አሁን ካለችበት ሊቪል ስትወጣም ስትገባም ካለችበት ሊቪል ለአንድ ሴኮንድ 1 ሴንቲሜትር ዝቅ ብትል አሉ ለአንድ ሴኮንድ 1 ሴንቲሜትር ዝቅ ብትል በምድር ላይ ህይወት ያለው ነገር አይኖሩም አሉ። የሰው ልጅ ባህር ይቃጠል ነበር አሉ፣ በሙቀት ይቀጣጠል ነበር አሉ። እንደገናም አሉ ተመልከቱ እስኪ እንደገናም አሉ አሁን ካለችበት ሊቪል አሉ ትንሽ ከፍ ብትል የሰው ልጅ ምድር ወደ በረዶ ተቀይራ የሰው ልጅና ህይወት ያለው ነገር ሁሉ ባለቀ ነበር ብሎ ይሄን ነገር ለዓለም አወጡት። የተገረሙበት ነገር ወላሂ አልዓዚም የኛው የሀያሉ የአላህ ሱብሓነሁ ወተዓላ ቃል የሆነው ቁርአን ከ1446 47 ዓመት ይሄን ነገር ነግሮ አልፎ ነበር። ሱብሃነከ ረበና አልሐምዱሊላህ ሙስሊም አደረገን ጌታ። ሁላችሁም ሙስሊም ሳትሆኑ እንዳትሞቱ ወላሂ አልዓዚም። ወደኔ ስትመጡ ሙስሊም ሆናችሁ እንጂ ሌላ ሆናችሁ አትምጡ ለአላህ ሱብሓነሁ ወተዓላ። ስለዚህ ሙስሊሙ ሳትሆኑ እንዳትሞቱ።